የኔ ፍቅር ብዙ እንደመረጠኝ ገባኝ። ለካ ልክስክስና ሴሰኛ ነሽ። The home for season 2 of House of David Ministry. ክህደት ልክ እንደ ማዕበል ነው። መጀመሪያ መደብደቢያውን ያገኘውን ንጹህ ልብ ይሰብራል። በመቀጠል ግን ማዕበሉ ወደ ኋላ ተመልሶ ቀሪዎቹን ገጸ ባህሪያት በሙሉ በሐዘን በጸጸትና በጥፋተኝነት ጭቃ ውስጥ ይነክራቸዋል። በመልስ ድራማ ክፍል 1 ላይ ውድቀቱን በድንጋጤ ያስተናግደናል። በክፍል 2 ላይ ደግሞ ዳይሬክተሩ ያሳየን የዚህን የክህደት ሰንሰለታማ መዘዝ ነው። አብዛኛው ተመልካች በታሪክ ውስጥ ማንን እንደወነጀለ ማንን እንደጠላ ብቻ በላዩ ላይ ሲያይ፣ እኛ በቀዳማይ ስቱዲዮ ግን ከጀርባ የተደበቁትን ካሜራው በስውር የገነባቸውን የስነ ልቦና ማገጃዎችና የዳይሬክተሩን ስውር ኮዶች በዝርዝር እንፈትሻለን። ፊልምን ማየት ብቻ ሳይሆን የካሜራውን ሚስጥር ማንበብ ለምትወዱ እንኳን ወደ ቀዳማይ ስቱዲዮ ልዩ የሲኒማዊ ትንታኔ በሰላም መጣችሁ። በፊልም ሰዋሰው ውስጥ የገጸ ባህሪያት ከአካባቢያቸው ወይም እርስ በርሳቸው ያላቸው የቦታ ርቀት ዝም ብሎ የሚደረግ ሳይሆን የውስጥ ስሜታቸው ነጸብራቅ ነው። ዳይሬክተሩ በዚህ ክፍል ውስጥ የቦታን ስፋትና ጥበት ለሁለት ተቃራኒ ስነ ልቦናዎች መግለጫ ተጠቅሞበታል። በመጀመሪያው ክፍል ቃል በሰፊው የቤት ውስጥ ባዶነት ተከባ ብቻነቷን ስታሳይ፣ በክፍል 2 ላይ ደግሞ የዳግም አዲስ ዓለም እናያለን። ዳግም ከአዲሷ ሚስቱ ጋር ባለው ቤት ውስጥ ሲንቀሳቀስ ካሜራው በሮች፣ ምሰሶችና ትላልቅ የቤት ዕቃዎች ከጀርባ ሆኖ ነው የሚያነሱት። ይህ በፊልም ጥበብ ቪዥዋል ኦብስታክል ወይም የእይታ ማገጃ ይባላል። አስቆምኩ አይደል? እኔማ የሆነ ስጦታ ዳይሬክተሩ በፍሬም ውስጥ በካሜራውና በዳግም መካከል እነዚህን ቁሶች የደረደረው ሆን ብሎ ነው። ዳግም በአዲሱ ህይወቱ ነፃ እንዳልሆነ በሰዎች ግፊትና ፍላጎት ዙሪያው መታጠሩንና የስሜት እስረኛ መሆኑን በተመልካች ንቃተ ህሊና ውስጥ ለመቅረጽ የተጠቀመበት የረቂቅ የቦታ ስራ ስቴጂንግ ነው። ደግሞ ማስፈለጊያ አይደል? በዚህ ክፍል ውስጥ ስልኮች እና ያልተመለሱ ጥሪዎች ተራ መገናኛ ሳይሆኑ የግንኙነት መቆራረጥ ምልክት ወይንም ሲምቦል ኦፍ ዲስኮኔክሽን ሆነው አገልግለዋል። ቃል ስልኩን ስትመለከትና ዳግም ስልኩን ለማንሳት ሲዳዳ የሚፈጠረው ዝምታ ቁሱ ራሱ የናፍቆትና የጸጸት ተሸካሚ እንዲሆን አድርጎታል። ክንድክ ላይ መተኛት ናፍቆኛል። በክፍል 2 ውስጥ በገጸ ባህሪያቱ መካከል ያለው የኃይል ሚዛን ፍጹም በተለየ ካሜራ አንግልና ፍሬም ተሰርቷል። በትረካ ውስጥ የኃይል ሚዛኑን ወይም ፓወር ዳይናሚክስ በጥንቃቄ ተመልከቱ። የዳግም እናት ልጇን ስትወቅስና ስታዝ ካሜራው ሁልጊዜም ከታች ወደ ላይ ወይም ሎንግ አንግል ሹት ያነሳታል። በአንጻሩ ደግሞ ሲሸማቀቅና ሲያዝን ካሜራው በትንሹ ከላይ ወደ ታች ወይም ሃይ አንግል ሾት ይመለከተዋል። ይህ የአንግል ምርጫ በአካላዊ ቁመት ላይ የተመሰረተ አይደለም። ሌንሱ ከታች ወደ ላይ ሲያይ ገጸ ባህሪውን ባለ ግርማ፣ ፈሪሃ ቢስና ቁጥጥር ወዳድ አድርጎ ያሳያል። የዳግም እናት የዚህን ታሪክ አካሄድ የምትወስን ብቸኛ አምባገነን መሆኗን በምስል ይነግረናል። ዳግም ከላይ ወደ ታች ሲታይ ደግሞ የውስጥ መደቆሱን፣ የስነ ልቦና መሸነፉንና አቅመ ቢስነቱን ያጎላል። ያው ከዳጊ ጋር የነበረሽን ግንኙነት አውቃለሁ። በዳኒና በዳግም መካከል ባለው የጭቅጭቅ ትዕይንት ላይ ካሜራው ከአንዱ ትከሻ ጀርባ ወደ ሌላው ያያል። እዚህ ጋር ጥልቀት የሌለው የትኩረት ክልል ወይም ሻሎ ዴፕዝ ኦፍ ፊልድ ጥቅም ላይ ውሏል። አንደኛው ሲናገር የሌላኛው ትከሻ የደበዘዘ ትልቅ ጥቁር ጥላ ሆኖ ፍሬሙን ይጋርደዋል። ይህ ማለት የክህደቱ ከባድነት በመካከላቸው የፈጠረውን ትልቅ የማይታይ ግንብ በምስል ቋንቋ መግለጽ ነው። ሰላም፣ እንዴት ናችሁ? ሰብስክራይብ ያደረጋችሁ ጠብቁ። እንደምትወዱት ተስፋለን። ባይ። ሰላም፣ እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን የደውል ምልክቱን ይጫኑ፣ ሰብስክራይብ አድርጋችሁ ጠብቁን።
ሰብስክራይብ ያደረጋችሁ ተከታተሉን። እናመሰግናለን። ቀዳማይ ስቱዲዮ አብዛኛው ተንታኝ ሙዚቃውን የሚገመግመው ያሳዝናል ወይም ደስ ይላል በሚል ብቻ ነው። እኛ ግን የድምጽ አርትዖቱ እንዴት ስሜትን እንደሚቀጥል እናያለን። የዚህ ክፍል ሌላው ረቂቅ ጥንካሬ የድምጽ ድልድዮች አጠቃቀም ላይ ነው። ከቃል የለቅሶና የጭንቀት ትዕይንት ወደ ዳግም የጸጸት ትዕይንት ስንሻገር ምስሉ ሳይቀየር ከ2 እስከ 3 ሰከንድ ቀድሞ የቃል የከበደ ትንፋሽ ወይም የለቅሶ ድምጽ በዳግም ትዕይንት ላይ ማስተጋባት ይጀምራል። ይህ በፊልም አርትዖት ጄከት ወይም ኦዲዮ ሊድ ኢን ይባላል። በክፍል 2 ላይ ይህንን ቴክኒክ ዳይሬክተሩ የተጠቀመበት የሁለቱ ገጸ ባህሪያት የስሜት ትስስር ወይም ኢሞሽናል ሲንክሮኒሲቲ ለማሳየት ነው። በአካል የተለያዩና በተለያየ ቦታ ያሉ ቢሆንም በስነ ልቦና ደረጃ ግን አሁንም አንዱ የአንዱ ስቃይ ማሚቶ መሆኑን ድምጹ ምስሉን ቀድቦ በመግባት ይነግረናል። ያካጣሚ መልካም ምኞቴ ልግለጽላችሁ። ትዳራችሁ የአብርሃምና የሳራ ይሆንላችሁ። ያስተዋላችሁት ይሆን? በክፍል 1 በትዝታ ትዕይንቶች ላይ የነበረው ያ ሞቅ ያለና ወርቃማ ቀለም በክፍሉ 2 ላይ ሙሉ በሙሉ ከስሟል። አሁን ያሉት ፍሬሞች በሙሉ የገረጡ ወደ አውድማና ሰማያዊ ጥላዎች ያዘነበሉ ናቸው። ይህ የቀለም መገርጣት የሚያሳየው ክህደቱ የተፈጸመው በቃል ላይ ብቻ ሳይሆን የአጠቃላይ ታሪኩ ዓለም ውበትና ተስፋ አብሮ መሞቱን ነው። ዳይሬክተሩ ቀለሙን በማስረገጥ ተመልካቹ ሳያውቀው የድብርትና የውጥረት ስሜት በንቃተ ህሊና ውስጥ እንዲሰርጽ አድርጓል። የቃል ህይወት ከዳግም መራቅ በኋላ ቀለሟን እንዳጣች ብርሃኗ እንደጠፋና ወደ ተስፋ መቁረጥ ዓለም መግባቷን በንግግር ሳይሆን በተመልካች አይን ውስጥ በሚሰጥም የቀለም ስነ ልቦና የመግለጽ የላቀ ጥበብ ነው። ግን ስመለከታት በጣም ትሰብራለች። ቃላት ታሪክን ይናገራሉ። አባዬ ዳግም ባለቤቴ ነው። የካሜራ ሌንስ፣ የድምጽ ድልድይና የቀለም ሽግግር ግን ታሪኩን በውስጣችን እንድንኖረው ያደርጋሉ። መልስ ክፍል 2 ላይ በንግግር ብቻ ሳይሆን በምስል ሰዋሰው የበለጸገ ክፍል ሆኖ አልፏል። ዳይሬክተሩ ታሪኩን በምስል የመንገሩ ጥረት በጥሩ ሁኔታ ተተግብሮበታል። እናንተስ በዚህ ክፍል ላይ ከቃላት በላይ ስሜታችሁን የነካው የትኛው ሲኒማዊ ትዕይንት ነው? የዳግም መታፈን ወይስ የቃል የዝምታ ስብራት? በኮሜንት መስጫው ላይ አጋሩን። ይህን ትንታኔ የፊልም እይታችሁን ካሳደገው ላይክ፣ ለሌሎች የጥበብ ወዳጆች እንዲደርስ ሼር፣ እንዲሁም እንደዚህ አይነት ጥልቅ ትንታኔዎች እንዳያመልጣችሁ ሰብስክራይብ ማድረጋችሁን አትርሱ። አብቅቷል። ቀዳማይ ስቱዲዮዎች ነበር። እሱም የራሱን ህይወት ጥበብ ጀመረ። ብርሃናችሁ ትሁን። ሻሎም። ከሱ ጋር ያለኝ ነገር አብቅቷል። The Home Season 2.